መሃል ላይ ኔትወርክ አስቸግሮኝ ተቋርጦ ወጥቻለሁ። እንደምን ከረማችሁ? እንደምን አላችሁ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ጥቂት ቀናቶች አልተገኘውም ነበር፣ ደግሞ በዚህ መልኩ መጥቻለሁ። አብረን እግዚአብሔርን ቃል እንካፈላለን። ከእግዚአብሔር ቃል ውጪ ሌላ ነገር ምንም የለም። እግዚአብሔር ቃል የሚያሻገር ቃል፣ ድልን የሚሰጥ ቃል፣ የሚያወጣ ቃል ስለሆነ ቃሉን አብረን እንካፈላለን። ዛሬ ከጉስቁልና ነፃ የሚያወጣ ታድሶ ያስፈልጋል። በምን ላይ ነው ታድሶ? ከጉስቁልና ነፃ የሚያወጣ ታድሶ። ጉስቁልና ሌላ ትርጉም ያለ አሁን በአማርኛ ነው የሚያቀርበው። ሌላ ጊዜ ግን አስተካካይ በኦሮምኛ ደግሞ እመጣለሁ። የሚገርመው ግን ይህን ቃል የት ነው የምናገኘው? ከየት ነው የምንነሳ የሚለው አንደኛ ዜና ምዕራፍ 15 ከቁጥር 1 እስከ 3 ያለውን ቃል አነብና ዋና ዋና የሆኑ ነገሮችን አነሳዋለሁ። በመዳመጥ ራሳችሁን ከጠቀመም ራሳችሁን ከለወጠ ሕያው የእግዚአብሔር ቃል ታድሶ የሚፈልግ ትውልድ ካለ ግን ለሌሎች ሼር ያደርጋልና እንዲህ ይላል። ዳዊትም በከተማው ላይ ለራሱ ቤቶችን ሰራ፣ ለእግዚአብሔር ታቦትም ስፍራን አዘጋጀ፣ ድንኳንም ተከለለት። በዚያን ጊዜም ዳዊት የእግዚአብሔርን ታቦት ይሸከሙ ዘንድ ለዘላለሙም ያገልግሉት ዘንድ እግዚአብሔር ከመረጣቸው ከሌዋውያን በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባውም አለ። ዳዊትም ወዳዘጋጀለት ስፍራ የእግዚአብሔርን ታቦት ይመጣው ዘንድ እስራኤል ሁሉ ወደ ኢየሩሳሌም ሰበሰበ። ከጉስቁልና ነፃ የሚያወጣ ታድሶ፣ መንፈሳዊ ጉስቁልና፣ ስጋዊ ጉስቁልና፣ ድህነት ማለት ነው። ከመንፈሳዊ ድህነት ከስጋዊ ድህነት ነፃ የሚያወጣ ታድጎ። ብልጽግና የሚለው አይደለም እንዳትሳሳቱ። ሰው በመንፈስ ከዳየ በስጋም የዳየ ይሆናል፣ ወይም ጉስቁልና ይመጣበታል። ስለዚህ ክቡራን እግዚአብሔር ቤተሰቦች፣ የእግዚአብሔር ሰው ዳዊት ጠላቶቹን ከመታና ካሸነፈ በኋላ ይህ ታሪክ የተሰራው ወደ ኋላ ሄደን ስናነበው ዳዊት የመጀመሪያው የጦር ሰው ነበረ። እስራኤልን ሕዝብ ያሳረፈ ሰው ነበረ። ጎልያድንና የጎልያድንን ሰራዊት የበተነ ሰው ነበረ። ግን የሚገርማቸው ነው፣ ጠላትን ካሸነፈ በኋላ ጠላትን ድል ከመታ በኋላ ዳዊት የእግዚአብሔር ታቦት የተማረከውን በአንደኛ ሳሙኤል ላይ ያለውን አንደኛ ሳሙኤል ምዕራፍ 4 ላይ ሁለተኛ ሳሙኤል ምዕራፍ 4 ላይ ያለው የክብሩ ከእግዚአብሔር ቤት በለቀቀው ጊዜ የታቦቱ ከተማረከ በኋላ እስራኤል ቤት ተሰብስቦ እንዲህ አሉት፣ ለምን እግዚአብሔር በፍልስጤማውያን ፊት መታን? ለምን ተሸነፍ ነው? ምንድነው እንድንሸነፍ ያደረገን? ጥያቄ ነበራቸው። ዳዊትም ይህ በጉስቁልና ነበረ፣ በጦርነት ላይ ነበረ፣ ሁሉም ደክሞ ነበረ፣ ዝሎ ነበረ። አሁን ታድሶ ያስፈልጋል ብሎ በተነሳው ጊዜ ነው። እና በጣም የሚገርመው ግን የተማረከውን ወገኖቹን ጉስቁልናቸውን መልካምና መካከል ያለው የተማረኩ ነበረ፣ የወደቁ ነበረ፣ የሞቱ ነበረ። ጠላቶች ፊት መቼም ጠላትን ስትዋጋ ጦር ሜዳ የሚያውቅ ሰው ነው የሚያውቀውና ወደ ጦር ሜዳ ስትወጣ መማረክ አለ፣ መመታት አለ፣ ማሞት አለ፣ ረሃብ አለ፣ ጥማት አለ። ዳዊት ይህን ካስወገደ በኋላ ነው አሁን ህዝቡ መንፈሳዊ ህይወቱ ኑሮው እንዲታደስ ፈለገና መላን ፈለገ፣ መልካም ፈለገ። እስራኤላኖችን ምን አድርገላል? ሰበሰባቸው፣ ጠራቸው። አሁን አለ የእስራኤል ህዝብ ማረፍ አለበት። የሚገርመው ነገር ዳዊት ያደረገው የእግዚአብሔር ቤተ መቅደስ ከማደሱ በፊት የራሱን ቤት ነው ያደሰው፣ የራሱን ቤት ነው የሰራው። ከዛ በኋላ ታቦቱ የሚያርፍበት ታቦቱ የሚቀመጥበትን ደግሞ ቤተ መቅደስን አዘጋጀው፣ አሰናዳው፣ አስተካከለው። ምክንያቱም ታቦት ሲመጣ ሜዳ ላይ አይቀመጥም። በብሉይ ኪዳን በጣም በዚህ ዘመናችን እናውቃለንና ታቦት ተብሎ የሚቀመጡ ብዙ ነገሮች አሉ። የሚቀመጥ ክሩቤል አለ፣ ቦታው ላይ አለ፣ ስፍራዎች ይዘጋጃሉ። ስለዚህ ጉዳቶቹን መስተካከል ነበረበትና መንፈሳዊ ታድሶ እንዲመጣ መጀመሪያው ግን ስጋዊ ጉድለቶችን መስተካከል ነው። ስጋዊ የጎደሉትን የቆሰሉትን ማከም እንዲድኑ ማድረግ ነበርነትና ከዛ በኋላ ከዛ አልፎ ተርፎ የተማረከው ታቦቱን ወይም የእግዚአብሔር ክብር የሚያርፍበትን ቤተ መቅደስ ማዘጋጃት ነው።
መንፈስ ቅዱስ ይመጣል። መንፈስ ቅዱስ ግን የተዘጋጀ ልብ፣ የተሰጠ ልብ ይፈልጋል። እኛ ዛሬ ግን ታድሶ ወደ ቤተ ክርስቲያን እንዲመጣ ሕልውናው የቤተ ክርስቲያን የመንፈስ ቅዱስ እንቅስቃሴ ከፈለግነው ራሳችን መዘጋጃት ነው። አሁን ቤት እንድንሰራ አይደለም፣ ጣራ ፎቅ ልንሰራ አይደለም። እግዚአብሔር የሚፈልገው የታደሰ ማንነት፣ የተዘጋጀ ልብ፣ ለእግዚአብሔር የሚመች ለመንፈስ ቅዱስ የተመቸ ሕይወት ይፈልጋል እግዚአብሔር። ስለዚህም ክብሩ ይዞ የሚሄዱትን ሰዎች ደግሞ ማዘጋጃት ነው። ዳዊት ያደረገው ከሌዊያን ወገን ይህን የክብሩን ታቦት የሚሸከሙትን ሰዎች ማዘጋጃት ነበረበት። እኛ ዛሬ ተዘጋጅተናል ወይ? ሪቫይቫል በኢትዮጵያ፣ ሪቫይቫል በአፍሪካ፣ ሪቫይቫል በዓለም ላይ እንዲመጣ ኢትዮጵያ ቤተ ክርስቲያን፣ እኛ አገልጋዮች ትውልድን አዘጋጅተናል ወይ? ትውልዱ ተዘጋጅተዋል ወይ? ትውልዱ ሊሸከም ይችላል ወይ? ዛሬ ጉስቅልና አለ፣ የቤት ኪራይ፣ የኑሮ ውድነት፣ ብዙ ነገሮች አሉ። ግን ትውልድን አዘጋጅተናል። በመከራ ውስጥ ሆኖ ትውልድ የእግዚአብሔር መንፈስ በእግዚአብሔር መንፈስ እንዲቀጣጠል በእግዚአብሔር መንፈስ እንዲመራ ነው ወይስ አቅጣጫን እያሳት ከአቅጣጫ ውጪ እያደረግ ነው? ወደ አንድ ሰፈር፣ ወደ መንደርተኛ፣ ወደ ተናቀው እግዚአብሔር ወደማይወደው ወደ አንድ አካባቢ ሰዎችን እየጎተት ነው ያለው። እኔ አገር ሰው፣ የእክሊት አገር ሰው፣ የእክሊያ ይሄ ነው የመንፈስ ቅዱስን ሕይወታችን ውስጥ ያለው መንፈስ ቅዱስ እንዲደክም ያደረገ፣ መንፈስ ቅዱስ ከሕይወታችን እንድርቅ ያደረገ ምንድን ነው? የመከፋፈል መንፈስ፣ የዘረኝነት መንፈስ፣ የክፋት መንፈስ፣ የንቃት መንፈስ ታድሶ በቤተ ክርስቲያን ውስጥ እንዳይመጣ፣ ለውጥ እንዳይመጣ ያደረገ ይሄ ነው። ስለዚህ ዳዊት ምንድነው? ሰዎችን አዘጋጃቸው። ሰዎች የተዘጋጁ ደግሞ ምንድናቸው ላል? ከሌዋውያን ከተመረጡት እግዚአብሔርን ሊሸከሙ የእግዚአብሔርን ክብር ሊገልጡ የእግዚአብሔርን ኃይል ሊገልጡ የሚፈልጉትን ሰዎች እንጂ በዲግሪ በማስተርስና በትምህርታዊ ዕውቀት ያስፈልገናል። እሱ ግን የእግዚአብሔርን ክብር መሸከም የሚችለው እሱ አይደለም። የእግዚአብሔርን ክብር የተዘጋጀ ልብ፣ የጸዳ ማንነት፣ ለእግዚአብሔር የተመቸ ልብ፣ እግዚአብሔር መንፈስ ቅዱስን እንደሚገባ ማስተናገድ የሚችለውን ሰዎችን አዘጋጅተናል ወይ ነው። ስለዚህ ዳዊት ያደረገ ይህን ሰዎችን አዘጋጃቸው። ሰዎችን የሚገርመው ነገር ግን ይህ ብቻ አይደለም። ታቦቱ እንዲመጣ በራሱ ነው የወሰነው። በሁለተኛ ሳሙኤል ምዕራፍ 5 ቁጥር 1 እስከ 10 ያለውን ምዕራፍ 5 ቁጥር 1 እስከ 10 ያለውን የታቦቱን ከዳጎን ቤት እንዲወጣ አደረጉት። ወይም ደግሞ ይቅርታ ከአድናባ ቤት እንዲመጣ አደረጉት። ታቦቱን እንዲሸከሙ ሰዎች አደረጉት። እስራኤልን አነጋገራቸው። ካንተ ውጭ ምን አለን? ማን አለን? አንተው በእኛ ህይወት በአገልግሎታችን ድልን ህይወታችን አንተ ምራን፣ አንተ ነው ታድሶን የምታመጣልን። እንዲህ አይነት ሰዎች አሉን ቤተ ክርስቲያን ውስጥ። አንተ ትሻላለህ፣ ከኔ አንተ ትበልጣለህ፣ ከኔ አንተ ትቀድማለህ፣ ከኔ አንተ እግዚአብሔር ቅርብ ነህ እንለዋለን። ወንድማችንና እህታችን ይህ መንፈስ በኢየሱስ ስም ይለቀቅልን። ውድ ወንድሜ፣ ውድ ወንገኔ፣ ዳዊትን ብቻ አይደለም ያደረገ። ዳዊት የእግዚአብሔርን አብሮነት ስለገባው ወደ ታድሶ ገሰገሰ። የእግዚአብሔር አብሮነት፣ የእግዚአብሔር ማንነት ከሱ ጋር ነበር። አብሮነቱ ከሱ ጋር ነበር። ሌላኛ ማወቅ ያለብን ታድሶን የሚያመጣ ሰዓት ብዙ ተግዳሮት ታድሶ ወደ ህይወቴ፣ ታድሶ ወደ ቤተ ክርስቲያን፣ ታድሶ ወደ አገልግሎቴ፣ ታድሶ ወደ አንተ ኑሮ መምጣት ሲጀምር ተግዳሮቶች ይበዛሉ። ትናቃለህ፣ ትተፋለህ፣ ሰው ይንቃል፣ ትዋረዳለህ። የግድ ነው። ዳዊት ያደረገ ይሄን ነው። በእግዚአብሔር ታቦት ወደ እስራኤል ቤት ሲመለስ ሁለተኛ ሳሙኤል ምዕራፍ 6 ቁጥር 16 ላይ ስታዩት ዳዊት ላል በጌታ ፊት ራቆቱን እያሸበሸበ እያመለከ ሳይ መልኮ አየ ይችላል፣ ናቀ ይችላል። ንጉሥ ናቀች፣ ክብርን የመለሰ ያለ ዳዊትን ናቀች። መናቂ ለክብር ይሆናል፣ መዋረዲ ለክብር ይሆናል። ንግን ታድሶ በሕይወት ላይ መናቅን አትጠላ። ስትናቅ የሚንቅ አለ። የሚንቅ ይናቃል፣ የሚያዋርድ ይዋረዳል። አንተ ግን ሕይወት ላይ ለውጥን ለማምጣት ታድሶን፣ መንፈሳዊ ታድሶን፣
የጸሎትን ሕይወት የቃል ሙላት ሕይወት ወደ ሕይወት እንዲመጣ ማድረግ ተገቢ ነው። ውድ ወንድም፣ ውድ እህቴ፣ ውድ እግዚአብሔር ቤተሰቦች ያመንም ያላመንም በዚህ መስመር ላይ የሰማናለን ምድራችን እንዲያርፍ ከፈለግ ቤተክርስቲያን እንድትለወጥ ከፈለግ ሕይወታችን እንድለወጥ ከፈለግ ታድሶ ነው የሚያስፈልገን። ከጉስቅልና ነፃ የሚያወጣን መንፈሳዊ ጉስቅልና፣ ስጋዊ ጉስቅልና የሚያስወግድ የእግዚአብሔር አብሮት በምድራችን ላይ የእግዚአብሔር አብሮት በቤተክርስቲያን ላይ የእግዚአብሔር አብሮት በልጆቻችን ላይ እንዲመጣ መንፈሳዊ ታድሶ ያስፈልጋል። የለውጥ ጊዜም የታድሶ ጊዜ ቃሉን ሰዎች ቃሉን የእግዚአብሔርን ቃል የሚወዱበት ጊዜ፣ ጸሎትን የሚናፍቁበት ጊዜ አሁን የለም። ሰው ቃል አይፈልግም፣ ሰው ጸሎት አይፈልግም። ሰው ትጥሳለ ነው፣ ነገ እንዲሆናል አይቀጥልም ነው። ኖ ሊቀጥል ይችላል፣ ላይቀጥል ይችላል። ሕይወት ይታደስ። መንፈሳዊ ታድሶ፣ ስጋዊ ታድሶ ማንነቲ ካልተለወጠ፣ ማንነቲ ካልታደሰ፣ ማንነቲ ለእግዚአብሔር ካልሆነ እግዚአብሔር ክብር ማየት አትችልም። የእግዚአብሔርን ክብር ማየት ትፈልጋለህ? የእግዚአብሔርን ክብር ማየት አብረን እንፈልጋለን። ታድሶ ያስፈልጋል። መንፈሳዊ ታድሶ፣ ስጋዊ ታድሶ ያስፈልጋል። ሰው በእውቀት ሄዷል፣ ተነድቷል። እውቀቱ ግን የሚያሻግር አይደለም። ለዛ ነው መጽሐፍ ቅዱስ ለራሳቸው አእምሮ አሳልፎ ሰጣቸው የሚለው። ሰው በምኞት ነው የሚነዳው። ሰው በፍላጎቱ ነው የሚነዳው። በመንፈስ ቅዱስ የመነዳት ዘመን አቁሟል አሁን። ስለዚህ ቤተ ክርስቲያን ወደ መንፈሳዊ ታድሶ ልትመለስ፣ ታድሶ ልታመጣ ዝግጁ ልትሆን ያስፈልጋል። ዳዊት ክብሩን ጥሎ ለእግዚአብሔር ታቦት መመለስ ዘምር ተንቋል። አንተ መናቂ ምን ይገርምሃል? ኢየሱስ ተንቋል። አምላክ ሆኖ ሳለ ጌታ ሰው ሆኖ ሳለ በምድር ሲወለድ ይህ የጠራቢ ልጅ አይደለምን? የሴት ልጅ አይደለምን ተብሏል። ኢየሱስ ተንቋል። ክብሩን ግን ማንም ልነካው አልቻለም። አንተ ታድሶን ፈልግ። በሰው ፊት ልትናቅ ትችላለህ። ስሚ ሊጠፋ ይችላል። ሰዎች ስምሽን ስምህን ሊያጠፉ ይችላሉ። ግን አንተ ከእግዚአብሔር ጋር እብረትን አጠንክረው፣ ከእግዚአብሔር ጋር ግንኙነትን አሳምረው፣ ከእግዚአብሔር ጋር እጅ ለእጅ ተያያዙ። አንተ መንፈስ ቅዱስን በውስጥ ያንግሰው። መንፈስ ቅዱስ ከነገሰ፣ መንፈስ ቅዱስ በአንተ ላይ ካሾም፣ መንፈስ ቅዱስ በሕይወት ካለ ፍርሃት የሚባል አይገባም አንተ ውስጥ። ምክንያቱም እየተነዳ ያለ በስጋ አይደለም። መንፈስ ቅዱስ ይመራል። መንፈስ ቅዱስ ይነዳል። መንፈስ ቅዱስ በሕይወት ላይ ለውጥን ያመጣል። በኑሮ ለውጥ፣ በመንፈሳዊም ለውጥ ታድሶ ይመጣል። እሱ ነው እሱ አይደለም እስከምትባል ትልቁ ሀብት አይደለም። በጸጋ ሙላት በመንፈስ ቅዱስ ኃይል መታደስ አለብን። ውድ ወገኔ ትልቁ የታድሶ እንቅፋት የሰው ልጅ ማንነቱን ጥሎ የእግዚአብሔር ሁሉን ቻይነቱን ማንነቱን መቀበሉ አለመቀበሉ ነው። በሕይወቱ ላይ ለውጥ የማይመጣው ለዛ ነው። እኔ አውቀዋለሁ ነው። በዚህ ዘመን እኔ አውቀዋለሁ፣ ተምሬያለሁ፣ ማስተርስ አለኝ፣ ዲግሪ አለኝ አይደለም። እሱ ይጠቅመናል። ስጋችንን ይጠቅማል፣ እኛን ይጠቅማል፣ አእምሮአችንን ይጠቅማል። ጌታ ግን እሱ ነው የተለወጥክነ ይለናል ጌታ። ታድሶ መንፈሳዊ ሕይወት ተለውጧል ወይ? ሕይወታችን ተለውጧል ወይ? እግዚአብሔር አምላክ ሕይወታችን ውስጥ አለ ወይ? ነክሶዋል ወይ? ከብሮዋል ወይ? አክብረናል ወይ? መንፈሳዊ ሕይወታችን፣ ጸሎታችን እንዴት ነው? አምልኳችን እንዴት ነው? የቃል መቀበላችን እንዴት ነው? የእግዚአብሔርን ቃል የምንቀበልበት ዘመን ላይ ነን ያለ ነው። ጸሎትን በእግዚአብሔር ፊት የምንቃትት ሰዎችንን ልባችን ለቃሉና ለመንፈስ ቅዱስ የተዘጋጀንን ወይ? የሰው ልብ ትልቁ እንቅፋት ራሱን መኮፈስ ነው። ራሱን ከፍ ማድረግ ነው። ራሱን እኔ ያውቀዋለሁ ማለት ነው። ይህ ደግሞ ውድቀትን ያመጣል። ትዕቢት ውድቀትን ያመጣል። ይቀድማል። ዳዊት የጽዮንን የራሱን ከተማና ሕዝቡን ይዞ ወደ ታድሶ መምጣት ሲሆን፣ ዛሬ ደግሞ ጽዮን ማን ነው ድንኳንዋስ የሚታደሰው ካል እኛ የእግዚአብሔር ማደራዎች፣ ቤተ መቅደሶች፣ እናንተ የመንፈስ ቅዱስ ማደራዎች ናቸው።
እናንተ የእግዚአብሔር ቤተ መቅደስ ናቸው። ዳዊት የጽዮንን ከተማ ነው። ዳዊት ኢየሩሳሌምን ሊያድስ ነው። እናንተ ደግሞ ዛሬ ማንን ታድሶ የምናመጣ የእግዚአብሔር ቤተ መቅደስ የጸሎቴ ህይወት ልኬ ምንድን ነው? የእግዚአብሔር ቃል ጋራ ያለኝ እብረት ምን ይመስላል? የጸሎት ጉልበቴ ምን ይመስላል? ሰው በዚህ ዘመን ጸሎት ይወዳል። ተንበርክኮ መቆያትስ ይወዳል። ወዴት ሄደብን? ለምን ተወሰደብን? አይገባችሁም ወገኔ፣ እህቴ፣ ወንድሜ። አያምህም? ቁስል የለም ውስጥ ሰው ጸሎት ይወዳል። ዘምር ብትል ምድርን ያናውጠዋል። ቃል ስማ ብትል ግን ያንቀላፋል። እንጸልይ ብትል ደከመኝ ብሎ መንበርከክን ትቶ ተነስቶ ይቀመጣል። ታድሶ ማጣት ነው። የህይወት ለውጥ ማጣት፣ የመንፈሳዊ ታድሶን ማጣት፣ መንፈሳዊ ህይወታችን አለመታደስ፣ አለመለወጥ፣ ዝግጁ አለመሆናችንን ያሳየናል። ውድ ወንድሜ፣ ውድ እህቴም ከጌታ ጋር መሆን እንፈልጋለን። ታድሶ ነው። በጣም አንድ ነገር ማንሳት እፈልጋለሁ። ውድ ወንድሜ፣ ውድ እህቴ እየሰማችሁኝ ያለ እግዚአብሔር አብዝቶ ይባርካችሁ። መስማት ብቻ አይደለም ደግሞ ተግባራዊ ማድረግም ያስፈልገናል። ይበልጥ አንድ ነገር ላንሳም፣ ይሄ ቀጥል አላቆምና ከሁሉም በላይ ማየት ያለብን 7ቱን የጽዮን ትንቢቶች ናቸው። ትንቢቶቹ መመልከት አለብን፣ ግዴታም አለብን። ሰባቱን ከሁሉ በላይ 7ቱን የጽዮን ትንቢቶች መመልከት ይገባናል። ዛኔ ይገባናል። አንደኛው ጽዮን የእግዚአብሔር ከተማ ናት ይላል ትንቢቱ። ጽዮን የእግዚአብሔር ከተማ ናት። አንተ እኔ የመንፈስ ቅዱስ ማደሪያ ነን፣ ከተማ ነን። ይሄ የብሉይ ኪዳን ነው። ዳዊት የተናገራቸው ትንቢቶች ናቸው። መዝሙረ ዳዊት በቅንፍ 37 ከቁጥር 1 እስከ 3 ያለው ታድሶ ማምጣት ሲጀምር የክብሬን መልካም የሚባለው እና የሚመጣ ነገሮች ከውስጥ መገናኛት ይጀምራል። እግዚአብሔርን ልታከብር ስትጀምር እግዚአብሔርን ላከብር ይጀምራል። እግዚአብሔርን ስትንቅ ሲጀምር እግዚአብሔርን ይንቃል። የሚንቁኝን ይንቃቸዋለሁ፣ የሚያከብሩኝን አከብራቸዋለሁ። ይህ መጽሐፍ ቅዱሳዊ ነው። ስለዚህ እናንተ የሚጠበቅብን 87 ከ1 እስከ 3 ነው። ጽዮን የእግዚአብሔር ከተማ ናት። እንዲህ ብለህ አውጅ ራስህ፣ እኔ የመንፈስ ቅዱስ ማደሪያ ነኝ። የውሸተኛ ማደሪያ አይደለሁም። የሌባ ማደሪያ አይደለሁም። የዘረኛ ማደሪያ አይደለሁም። የዝሙት ማደሪያ አይደለሁም። የመንፈስ ቅዱስ ማደሪያ ዲክሎርድ። አንተ የእግዚአብሔር ቤተ መቅደስ ነህ። አንተ የእክሊት ቤተ ክርስቲያን አይደለም። የኢየሱስ የእግዚአብሔር ቤተ መቅደስ ነህ። አንተ የማንም ቤተ መቅደስ አይደለም። የማንም አባል አይደለም። እንዲህ ስላችሁ አባል አይኖራችሁ አይደለም። አንተ ለጽዮን ለኢየሩሳሌም የተዘጋጀ ከተማ ነህ። የኢየሱስ ክርስቶስ ማደሪያ ነህ። የመንፈስ ቅዱስ ማደሪያ ነህ። በውስጥ ያደረውን እግዚአብሔርን መክበር ይጠበቅብሃል። ብዙ ነገር መናገር እችላለሁ። ሁለተኛ ጽዮን ታድሶ ከማምጣት በፊት ጽዮን የእግዚአብሔር ማደሪያ ነው። ሃሌሉያ። መዝሙር 132 ከቁጥር 13 እስከ 15 ሃሌሉያ። ታድሶ እኔ የእግዚአብሔር ማደሪያ ነኝ፣ የማንም አይደለሁም። የአንድ አጥቢያ ማደሪያ አይደለሁም። የእክሊት ስም ማደሪያ አይደለሁም። ታፔላ ማደሪያ አይደለሁም። እኔ የእግዚአብሔር ማደሪያ ነኝ። የመንፈስ ቅዱስ ማደሪያ ነኝ። የእግዚአብሔር ቤተ መቅደስ ነን። ቃሉ ይደግፈናል። እኛ የእግዚአብሔር ቤተ መቅደስ ነን። መንፈስ ቅዱስ ማደሪያዎች ነን። ወንድሜ እህቴ፣ የማንም ማደሪያ አይደለም። አንተ ዓለም አይንገስብህ፣ ሥጋ አይንገስብህ፣ ምኞታ አይንገስብህ፣ እግዚአብሔር ይንገስብህ። የእግዚአብሔር ማደሪያ ይሁን። የመንፈስ ቅዱስ ማደሪያ ይሁን። ታድሶ ልታመጣ ማደሪያው ነው ታድሶን የሚያመጡት የእግዚአብሔር ማደሪያዎች ናቸው። ታድሶን እግዚአብሔር ይባርክ። ነው ወንድም ይት ነው እግዚአብሔር ይባርካችሁ። ተባረኩ። የሰማችሁኝ ለሌሎችም ሼር አድርጉት። ታድሶ የእግዚአብሔር ቤተ መቅደስ ነው። አንተ የማንም ማደሪያ አይደለም። ምድራዊ ኮቶት የነገሰብህ አይደለም። አንተ እግዚአብሔር ያደረብህ፣ መንፈስ ቅዱስ ያደረብህ፣ የመንፈስ ቅዱስ ሕልውና በውስጥ ያለ ሰው ነህ። አንተ እግዚአብሔር የመረጠ ሰው ነህ። ከጨለማ ወደሚደነቅ ብርሃን የተጠራ ሰው ነህ። አንቺ ከሞት ከሲኦል ወደ ሕይወት የመጣነን እኛ። ስለዚህ የማንም ማደሪያዎች አይደለንም። ማንም እንዲነግስብን ደግሞ አንፈቅድለትም። የምንፈቅድለትም አይደለንም። እኛ የእግዚአብሔር ቤተ መቅደሶች ነን። እግዚአብሔር የሚያድርብን ሰዎች ነን። ሃሌሉያ። አንተ የእግዚአብሔር ማደሪያ ነህ፣ የመንፈስ ቅዱስ ማደሪያ ነህ እንጂ የማንም። ስለዚህ ጽዮን የእግዚአብሔር ማደሪያ ናት።
የመንፈስ ቅዱስ ማደሪያ የአብ የወልድ የመንፈስ ቅዱስ ማደሪያ ነው ያንተ። ዓለም እንዲነግስብህ አትፍቅደው። ስጋና ምኞት መጠጥና ዘፈን እንዲነግስብህ አትፍቅደው። አንተ መሆን ያለብህ የእግዚአብሔር ቤተ መቅደስ መሆን አለብህ። እግዚአብሔር እንዲያድር መንፈስ ቅዱስ እንዲያድርብህ ፍቃድን ስጠው። ስለዚህ ታድሶ በምድር ላይ ታድሶ በቤተ ክርስቲያን እንዲመጣ ከፈለከው አንተ ለእግዚአብሔር መመቻት አለብህ። እግዚአብሔር እንድጠቀምብህ መፍቀድ አለብህ። ለእግዚአብሔር የተመቸ ማንነት ሊኖር ያስፈልጋል። ውድ ወንድም የሚገባ ህይወትን ለእግዚአብሔር ስጥ። ልብን ለእግዚአብሔር መንፈስ ቅዱስ አደራ አሳልፌ ስጥ። ለማንም አትስጥን። አሜን አሜን አሜን። ሲበክ አባቴ መሀል ገባብኝ። ተቋረጠ ነገር አለ። እኔ ወንድም እባክህ እኔ ላይቭ ሲገባ ማለት ነው አጋጣሚ ተልኮ ነበረ። ከዚህ ነገር ፓስተር እየሰበከ ቀጥል ከማለት በስተቀር ምን ትላለህ? አለቃ ቀጥል